Hello students እንደምን አላችሁ ዛሬም በሌላ ቪዲዮ ተመልሰን ተገናኝተናልና በኮሙኒኬሽን ደግሞ ዛሬ ሌላ ሐሳብ ልናነሳ ነው በኮሙኒኬሽን ርዕስ ከቴንስ ጋር አገናኝተን ከቴንሶች ወይም ደግሞ ቴንስ ታይፕ ከምንላቸው ውስጥ ሁለቱ ቴንሶች ላይ እያነሳን እናወራለን እነዛ ቴንሶች እነማን ናቸው ፕሬዘንት ፐርፌክት ቴንስ እና ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ናቸው ማለት ነው እነዚህ ሁለት ቴንሶች ኮሙኒኬሽን ጋር እንዴት ያግዙናል እንዴት እንጠቀማቸዋለን የሚለውን እናነሳለን ከዚህ በኋላ ደግሞ ከናንተ ምን ይጠበቃል you have to identify and form present perfect and present perfect continuous correctly እነዚህን አይደንቲፋይ አድርጋችሁ ከሁለቱ መካከል ያለው ልዩነት አገልግሎታቸው ምንድነው የሚለውን ለይታችሁ ማወቅ ይጠበቅባችኋል ማለት ነው ሌላኛው ምንድነው you have to use the present perfect to show completed actions with results in the present ማለት ነው ይሄ present perfect tenseን በመጠቀም አገልግሎቱ ለይቶ ማወቅና እንዴት ለኮምፕሊትድ አክሽን ያገለግለናል የሚለውን ለይታችሁ አውቃችሁ ለእናንተ መጠቀም ማለት ነው ሌላኛው ደግሞ you have to use them with results in the present ማለት ነው ያለፈውን ይሄ ኮምፕሊትድ አክሽን ብቻ ሳይሆን አሁን ላይ ፕሬዘንት ላይ ያመጣውን ሪዛልት ጭምር ለይታችሁ በማወቅ መጠቀም ይኖርባችኋል ማለት ነው ሌላውም እንደሚጠበቅባችሁ you have to use the present perfect continuous tense to show actions that started in the past and continues until now ማለት ነው ድርጊቶች ባለፈው ጊዜ ላይ ተጀምረው still continue ያደረጉ ወይም ደግሞ recently ያለቁ አክሽኖችን ዲስክራይብ ለማድረግ present perfect continuous tenseን መጠቀም ይኖርባቸዋል ማለት ነው ሌላኛው ደግሞ you have to use since and for accurately to express time duration ማለት ነው since እና forን time duration እንትን ለማለት ለመግለጽ ታይም ዱሬሽንን ለመጠቀም ሲንስ ለምን ያገለግለናል ፎር ለምን ያገለግለናል የሚለውን አይታችሁ እነሱንም በትክክል መጠቀም ይኖርባችኋል ማለት ነው so let's go to our topic present perfect ምንድነው present perfect continuous tenses ምንድነው የሚለውን እንግዲህ tense in generally ስናነሳ tense ምንድነው it is time expression method አይደለ ቴንስ ማለት ታይም ኤክስፕሬሽን ነው አይደለ ስለዚህ ነገሮችን በዚህ ታይም ተጀምሮ በዚህ ታይም አለቁ ብለን ንግግራችን ታይም ሪፈረንሱ ወይም ደግሞ ታይም ቴንሱን ጠብቆ እንዲሄድ የሚያግዙን ቴንሶች መካከል ሁለቱ ፕሬዘንት ፐርፌክት ቴንስ እና ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ናቸው ፕሬዘንት ፐርፌክት ቴንስ ለምን ያገለግለናል it connects a past action ላይ የሆነ ነገር ነበረ ብለን እናስብ ከዛ to its present result ማለት ነው ከዚህ በፊት የነበረ ፓስት አክሽን አሁን ላይ ያመጣውን ፕሬዘንት ሪዛልት ምን የሚያደርግ ኮኔክት የሚያደርግልን ቴንስ አይነት ፕሬዘንት ፐርፌክት ቴንስ እንለዋለን ማለት ነው ሌላኛው ኤግዛምፕል እስቲ I have finished my homework ይላል I have finished my homework እዚህ ጋር ምንድነው የምናየው homework ጨርሻለሁ ማለት ነው it says I have finished አይደለ the action is already done or completed in the past ማለት ነው አይደለ አሁን ነው እንደጨረሰው የቤት ስራውን ቆይቷላ የቤት ስራዬን ጨርሻለሁ በሚለው ንግግር ውስጥ ያለው የቤት ስራው መቼ እንደጨረሰ ነው in the past ማለት ነው አሁን ላይ ግን ምን አምጥቷል ሪዛልቱን አምጥቶ አሁን ላይ ጨርሼ ተገኝቻለሁ the result is አሁን ላይ መጨረሱ ማለት ነው so በእንደዚህ አይነት መልኩ past action ምን አይነት present result እንዳመጣ ኤክስፕረስ ለማድረግ present perfect tenseን እንጠቀማለን ማለት What about present perfect continuous tense? Present perfect continuous tense shows an action that started in the past ላይ ምን ያለ የጀመረ and is still continuing ማለት ነው past ላይ ጀምሮ still እየቀጠለ ያለ continue እያደረገ ያለ action ወይም ደግሞ has just recently stopped ወይም ደግሞ አሁን ካለንበት ሰዓት ትንሽ ቀደም ብሎ ምን ያለ ያለቀ አይነት ሲቹዌሽኖችን ኤክስፕረስ ለማድረግ we use this present perfect continuous tense ማለት ነው ኤግዛምፕል እንዲሱ I have been studying for 2 hours I have been studying for 2 hours አለ ምንድነው አሁን ይሄ ላለፉት 2 ሰዓታት እያጠናው ነበረ እያለ ነው አሁን ላለፉት 2 ሰዓታት ሚሉ ያለፉት 2 ሰዓታት ዚያር ሪሰንትሊ ድርጊቱ ያለቀው ደግሞ ሪሰንትሊ ነው ሶ ሪሰንትሊ ስቶፕድ ለሆነ ሲቹዌሽን እንጠቀመዋለን ያለውን ኤክስፕረስ ያደረገልን ነው ይሄ ኤግዛምፕል ማለት ነው ሶ በዚህ መልኩ ባለፈው ሰዓት ላይ ተጀምረው እስካሁን የቀጠሉ ወይም ደግሞ ቅርብ ጊዜ ያለቁ አይነት ሲቹዌሽኖችን ደግሞ ኤክስፕረስ ለማድረግ present perfect continuous tense እንጠቀማለን what is our rule ሩላችን ቴንሱ present perfect tense ሲሆን it uses have plus ወይም ደግሞ have ወይም hasn't plus past participle የሆነ structure ወይም form ይኖረናል ማለት ነው
ለምን ያገለግለናል? it uses for completed action with results completed actionዎችን ከሪዛልት ጋር ኮኔክት ለማድረግ ያገለግላል። ኤግዛምፕል she has cleaned the room she has cleaned the room she already what cleaned it አይደለ she already done the action in the past ማለት ነው። አሁን ያለው ሪዛልት ምንድነው? ኢማጂን የምታደርጉት even if it is not written here you're going to know that clean መሆኑን አሁን አይደለ አሁን ላይ ክሊን የሆነ ነገር ተፈጥሯል። ምን ስለሆነ? ከዚህ በፊት ክሊን አድርጋ ስለጨረሰች ማለት ነው። ሶ እንደዚህ አይነት ሲቹዌሽኖችን በፕሬዘንት ፐርፌክት ቴንስ ኤክስፕረስ ማድረግ እንችላለን ማለት ነው። ፕሬዘንት ፐርፌክት ኮንቲኒየስ ቴንስስ ስትራክቸሩ it uses have hasn't plus been አለች እዚህ ጋር ለየት የምታደርጋ ከዛ በኋላ ግን ing verb ይጠቀማል ማለት ነው። ing verb መጠቀሙ ለምንድን ነው? the action was continuing sometime ወይም ደግሞ the action is continuing until now ማለት ነው። የሆነ ያህል ጊዜ እየቀጠለ የነበረ ድርጊት ነው ወይም ደግሞ አሁንም ድረስ እየቀጠለ ያለ ድርጊት ነው። that's why we use ing form ማለት ነው። አሁን ላይ ወይም ደግሞ እየተደረጉ የነበሩ continuous actionዎችን ለመግለጽ ing form ስለምንጠቀም ማለት ነው። also it used this for actions that started in the past ላይ የጀመሩ አክሽኖች and also continue or show duration ማለት ነው። ዱሬሽንን ለማሳየት ወይም ደግሞ መቀጠላቸውን ለማሳየት እንጠቀማለን ማለት ነው። ኤግዛምፕል she has been cleaning the room for an hour she has been cleaning the room for an hour አለ። ምን ማለት ነው? ምን እያደረገች ነበረ? እያጸዳች ነበረ። ለምን ያህል ጊዜ? ለአንድ ሰዓት for an hour አለ። ለሰዓታት ወይም ደግሞ ለአንድ ሰዓት ያክል ምን እያለች ነበር? እያጸዳች ነበረ። ኮንቲኒየስ ነው አይደለ? እያጸዳች cleaning ኮንቲኒየስ የሆነ አክሽን ዲስክራይብ ለማድረግ it uses she had been cleaning ብሎ ኤክስፕረስ አደረገ ማለት ነው። ኤክስፕሬሽናችን ላይ ከተመለከታችሁ for an hour since እንደዚህ ያለን እንጠቀማለን ፕሬዘንት ፐርፌክት ቴንስ እና ለፕሬዘንት ኮንቲኒየስ ቴንስ ማለት ነው። ለነዚህ ለሁለቱ ብዙ ጊዜ የተለመዱ ሲንስ እና ፎር አሉ። ሲንስ ለምን ያገለግለናል ስንል it uses for starting point የሆነ ጊዜ እንደጀመረ since I was grade 11 ካልኩኝ ከ11ኛ ክፍል ምን ጀምሮ ምንድነው እየገለጽኩ ያለሁት? starting point አይደል እየገለጽኩ ያለሁት? so since I was grade 11 ብዬ starting pointን ዲስክራይብ ማድረግ እችላለሁ ማለት ነው። ለምሳሌ since Monday ማለት እችላለሁ። since Monday since Thursday since Friday ያልኩኝ መግለጽ እችላለሁ። ግን ዋና ሀሳቡ ሲንስ አገልግሎቱ ምን ለምንድነው? for starting point ማለት ነው። what about for ደግሞ duration ነው የሚያሳየው። ለምን ያህል ጊዜ ቆየ? ለምን ያህል ጊዜ እንዲሳረግ ቆየው? ለምሳሌ I have been watching movie for an hour or ደግሞ I have been watching a movie for 2 hours ካልኩኝ ምን እያልኩኝ ነው ማለት ነው? ፊልም ለ2 ሰዓታት ያክል እያየው ነበር ማለት ነው። ሶ ቆይታውን ያንድን ነገር ወይም ያንድን አክሽን ቆይታውን ወይም ዲዩሬሽኑን ለመግለጽ ከፈለኩኝ መጠቀመው ፎር ነው። የጀመረበት አንድ ድርጊት ከዚህ ጀምሮ እስከዚህ ድረስ የሚለውን ለመግለጽ ስታርቲንግ ፖይንቱ ላይ ፎከስ ሳደርግ ደግሞ አዩዝ ሲንስ ነው ማለት ነው። ሶ በዚህ መልኩ እነዚህን ታይም ኤክስፕሬሽን ወርዶችን መጠቀም እንችላለን ማለት ነው። ሶ ኤክሰርሳይሶችን እየሰራን ፕራክቲስ እናድርግ። እዚህ ጋር የተቀመጡልን ኮሬክት ፎርም ቨርብ ፎርሞች አሉ። እነዚህን ቨርብ ፎርሞች ፕሬዘንት ፐርፌክት እና ፕሬዘንት ፐርፌክት ኮንቲኒየስ አድርገን ኮሬክትሊ ፊል ለማድረግ እንሞክር። ሶ she blank here for 5 years for 5 years አሁን ይሄን እዚሁ ሳንነጥቅ ኤግዛምፕል for 5 years ምንድነው እየገለጸልን ያለው? ዲዩሬሽን አይደለ? ሶ for this kind of words ምን አይነት ቴንስ ነው ያለው የሚለው መጀመሪያ ምንድነው? she blank here for 5 years ይላል። ይሄ አሁን already the action is done ማለት ነው አይደለ? the action is done አክሽኑ ኦልሬዲ አልቆ ፕሬዘንት ሪዛልት ለማሳየት ስንፈልግ ደግሞ ምንድነው የምንጠቀመው ያለው? ፕሬዘንት ፐርፌክት ቴንስ ማለት ነው። ፕሬዘንት ፐርፌክት ቴንስ ፎርማችን መጀመሪያ ላይ ያለው ምንድነው? has or have plus past participle አይደለ? ስለዚህ she has worked she has worked here for 5 years ስለዚህ እዚህ ጋር has ከዛ በኋላ worked she has worked here for 5 years ብለን መስራት እንችላለን ማለት ነው። ሌላኛውስ I blank finish my homework already ይሄ ምንድነው? already ያለቀ አክሽን ነው አይደል? እስቲ already ያለፈ አክሽን ያለቀ አክሽን
ደን መሆኑ ፕሬዘንት ላይ ያመጣው ሪዛልት ደግሞ ምንድነው ማለቁን የሚያሳይ ሶ ስቲል ምንድነው ፕሬዘንት ፐርፌክት ቴንስ ሶ አይ ሃቭ አይደለ ሃቭ ነው አይደለ አይ ሃቭ ከዛ finished my homework already I have finished ይሆናል ማለት ነው finished ብለን እንደዚህ መጠቀም እንችላለን I have finished my homework already ብለን እንጠቀማለን ሌላስ they blank ከዛ verbaችን wait ነው ከዛ for the bus since morning they blank for the bus since morning እያለን ሶ ይሄ ደግሞ ከሆነ ሰዓት ጀምሮ still continue እያደረገ ያለን አክሽን ነው የሚያሳይ ለዚህ ደግሞ ምን እንጠቀማለን present perfect continuous tense ማለት ነው ሶ present perfect continuous tense ላይ ሰብጀክቱ አለ ከዛ have or has አለ ሶ they have ነው የምንለው አይደለ they have እንላለን ከዛ been እንጠቀማለን ብለናል continuous tense ላይ ከዛ been they have been ከዛ ቨርባችን ምንድነው የሚጠቀመው ብለናል ing ፎርም አይደለ ሶ they have been waiting ነው አይደለ የሚሆነው ፕላስ ing ስናደርገው ሶ they have been waiting they have been waiting for the bus since morning ብለን መስራት እንችላለን ማለት ነው በዚህ መልኩ ሶ መጀመሪያ እንደዚህ አይነት ጥያቄዎችን በመንሰራበት ሰዓት ላይ ፎከስ ማድረግ ያለብን ምንድነው ቴንሱ ምን አይነት ቴንስ ነው ምን አይነት ኤክስፕሬሽን ነው እየሰጠን ያለው ሚለውን ለይተን አይተን ቴንሱን ከለየን በኋላ ያ ቴንስ ደግሞ የሚጠቀመው ስትራክቸር ምንድነው ብለን በዛ ስትራክቸር መሰረት የቀረሙልን ወርድ ፎርሞች ወይ ነው ቨርብ ፎርሞችን መቀየር ነው ማለት ነው ሶ የቀሩት እነዚህ ሁለት ጥያቄዎች ደግሞ እናንተ ፕራክቲስ አድርጉባቸው ማለት ነው ሶ እንደዚህ ሊቭ የምናደርጋቸውን ጥያቄዎች እናንተ ቤታችሁ ፕራክቲስ አድርጉባቸው እዚህ ፕራክቲስ ባደረግንባቸው ኤግዛምፕል መሰረት እናንተ ቤታችሁ ፕራክቲስ ባደረጋችሁ ቁጥር ደግሞ you can get extra knowledge ማለት ነው ሶ እንደነዚህ አይነት በሰራንበት መልኩ ተመሳሳይ ጥያቄዎች ናቸው እነዛን ፕራክቲስ ማድረግ ትችላላችሁ እኛ ኮንክሉድ እናደርግ ሶ ምንድነው ያነሳነው በዚህ ሌሰን ስለ present perfect እና ስለ present perfect continuous tense present perfect ምንድነው ብለናል it focuses on results of completed action ከዛ ደግሞ present perfect continuous tense ደግሞ focuses on duration ይሄ አንድ ነገር ለምን ያህል ጊዜ ቆይቷል የሚለው ላይ ወይም ደግሞ ongoing action ማለት ነው እየቀጠለ ያለ ከሆነ ሰዓት ጀምሮ እስከሆነ ሰዓት ድረስ የቀጠለ ወይም ደግሞ ስቲል እየቀጠለ ያለ ongoing actionዎች ላይ ኤክስፕረስ ለማድረግ የምንጠቀምበት ነው ብለናል ከዛ ደግሞ ሲንስን ለስታርቲንግ ፖይንት እንደምንጠቀመው ፎርን ደግሞ በተመሳሳይ ለታይም ፒሪየድስ ወይም ለዱሬሽንስ እንደምንጠቀመው አይተናል ማለት ነው ሌላኛው ምንድነው understanding both tenses helps express time and progress clearly in ኮሚኒኬሽን ማለት ነው እነዚህ ሴንቴንሶች ለይተን ካወቅን ኮሚኒኬሽናችን ላይ ክሊር የሆነ አንደርስታንዲንግ እና ክሊር የሆነ ፕሮግረስ ያለ ኮሚኒኬሽንን ለማስተላለፍ ይጠቅመናል ወይም ያግዘናል ማለት ነው ሶ በዚህ መልኩ ጥሩ አይነት ኮሚኒኬሽኖችን ጥሩ ቴንስ በመጠቀም ክሬት ለማድረግ present perfect tense እና present perfect continuous tenseን በአግባቡ ወይም ደግሞ ኮሬክትሊ መጠቀም ይኖርብናል ማለት ነው so if you have any questions or suggestions comment ላይ አስቀምጡልን even if the questions የተውናቸውንም even እነሱንም ፕራክቲስ አድርጓቸው መልሶቻቸውን ኮሜንት ላይ አስቀምጡልን ማለት ነው so የዛሬው ቪዲዮአችን ይሄንን ይመስል ነበር በቀጣይ ቪዲዮ ስንገናኝ ስለ relative clause and ኮምፕሌክስ ሰንቴንስ ላይ እንዴት እንጠቀማቸዋለን የሚለውን ሐሳብ አንስተን እናወራለን ማለት ነው ለዛሬ አመሰግናለሁ